ከእነሱ አይደለም። እነሱ ራሳቸው ቦታ ለውጠው ምናምን ከገጠር ወደ ከተማ በገጠር መሬት ከተማ ላይ ያለ መሬት ለውጠው ልጃቸው ጋር መጥተው ነው። ገባኝ። እሺ እሺ። እንደዛ ነው። እና ቦታው የእሱ ነው። ከዛ እዛ ቦታ ላይ ሰራን። ከዛ መጨረሻ ላይ እየኖር ምን ላይ ነበር ያቆምኩልሽ? መጀመሪያ ጠፋብኝ። ያቆምሽው እናትሽ ልትወልጂ ነይ ላርስሽ ልጄ እኔ ይሻልሻለሁ ከፋም ለማን ብላሽ ላይ ስትለኝ እነሱ አይሆንም፣ እዛ ብትታመምስ ህፃኒቱስ ብትታመም ሐኪም ቤት ትንሽ ራቅ ያለ ነው። ስለዚህ ለሁሉም ነገር እዚሁ ትወልጃለሽ፣ አይሆንም፣ አትሄጂም፣ ማዘር ይንጡ ምናምን አለኝ እሱ። ከዛ እሺ በቃ ካልክ እሺ ምናምን። በነገራችን ላይ ምንም ነገር ይበል እንትን አልለውም፣ በቃ እሺ አልለውም፣ አምነዋለሁ። በጣም ነው ማምነው። አሻይለው ማለት እሺ እለዋለሁ ነው እንጂ አልከራከረውም። ማምነዋለሁ፣ አልከራከረውም። በቃ ያለውን ሁላ እሺ ነው የምለው። ገባሽ? እሺ ቆይ ግን ለአጃቢ የሰጠሽውን 4,000 ብር መለሱልሽ? ይሰርጉ አልተመለሰም። እሺ ሰጥ እሺ። ከዛ አይሆንም እዚህ ውለጅ ተባልሽ። አይሆንም እዚህ ውለጅ ተባልኩ። ወለድኩኝ። 2 ቀን ነው የተኛሁት። 2 ቀን ነው የተኛሁት። መኝታ አልወድም፣ የቀን መኝታ አልወድም። እኔ 2 ቀን ብቻ ነው የተኛሁት። ከዛ ዝም ብዬ በቃ እየወረድኩ ምን እያልኩ ያው ምናምን እንደዚህ እያልኩ ብቻ ተነሳሁኝ። ብዙ ወር እንኳን 30 ቀን አልተኛሁም። ብቻ ጎኔ ወልጄ የተኛሁት 2 ቀን ብቻ ነው የተኛሁት። በቃ ከዛ ውጭ አልተኛሁም። ከዛ በምጥ ነው የወለድሽው? አዎ በምጥ ነው የወለድኩት። እኔ አልተኛም፣ መኝታ ስለማልወድ እኔ ቀመተኛ ስለማልወድ እኔ ተነስተሽ ምን ታደርጊያለሽ? ስራ ትሰሪያለሽ ለባልሽ እናት? ኧረ በጭራሽ አልሰራም። የልጄን ሽንት ጨርቅ ምናምን አጥባለሁ። በቃ ካለ አጣጥባለሁ ምናምን። አስጡልኝ እላለሁ፣ ያስጡልኛል። ከዛ እናቴ መጣች። 10 ቀን ተቀመጠ እናቴ። ከዛ ሄደች፣ እሷ በቃ ሄደች። ወልጄ ጨረስኩኝ። ጨርሼ እየኖርን እያለ ወርቁም አለቀ ተሽጦ እየተመዘዘ። ከዛ ሲቀጥል ደግሞ እያለ ደግሞ ብርድ ልብሱም እያለ ደግሞ እቃውም ምናምኑም ያ ሁሉ በቃ ሙጥጥ አድርጌ ምናምን ሸጥኩኝ። ብርድ ልብስም ሸጣችሁ፣ የቤት እቃም ሸጣችሁ ተቸግራችሁ? አዎ የምር እዚህ ጋር ውሸት አይሰራም። እሱ ስራ የለውም፣ እሱ ስራ የለውም፣ አይሰራም። ብርድ ልብስ ከሳውዲ የመጣ ብርድ ልብስ እስከ መሸጥ ድረስ እሱ ወጥቶ አይሰራም። ሙሉ አካል ይዞ አይሰራም። ሙሉ አካል ይዞ የሚያምር ጎበዝ ነው። ሙሉ አካል አለው። ቁጭ ብሎ አይሰራም ስራ አሁንም ድረስ። እንደውም አንቺ ሰበቡ ነሽ። እኔ ህይወቴ ማለት በቃ እኔ ወደፊት እጣ ፈንታዬ ማለት ሞት ብቻ ነው። ቀናትሽ ይሙት ማለት ሱማ ሁላችንም እንሞታለን ቀናችን ሲደርስ። እሺ ከዛ በኋላ የቤት ዕቃ ሽጠሽ ጨርሽ ምን አረግሽ? የቤት ዕቃ ሽጬ ጨረስኩ። ልክ ልጄ 12 ወር ምናምን ሲሆናት ትቻት ሄድኩኝ። ማንታ ተውሻት? እዛው እናቱ ጋር ትቻት እኔ ኩዌት ሄድኩኝ። ኩዌት 4 አመት ከ4 ወር ሰርቼ በቃ ሂጄ አሁንም በቃ ልሂድና ልውለድ። ምክንያቱም አንድ ልጅ ብቻ አድርጌ ልጅን አንዲት ብቻ አድርጌ መቀመጥ አልኩኝና፣ ግን ኩዌት ስንኖር በጣም ብዙ ታሪክ አልፏል። ልንገርሽ፣ ኩዌት ጠፍቼ ነበር የምሰራው። ለምን ጠፋሽ? መጀመሪያ የጠፋሁበት ምክንያት አለኝ። ሴትዮዋ ባል የላትም። 3 ሴት 1 ወንድ ልጅ አላት። ሁላቸውም የቤቱ ሰው። እናቲቱ ሽሻ ታጨሳለች። ልጆቹ 20 አመቷ ነው፣ አንደኛይቱ 23 አመቷ ነው። ሲጋራ በጣም ያጨሳሉ። በጣም ነው የሚያጨሱት። ፈራሁኝ እኔ ገባሽ። ከዛ ሴትዮቱ ደግሞ ገባሽ ቢያጨሱ ሲጋራ ቢያጨሱ የሚቃጠሉ እነሱ ሳምባ ሲጋራ የሚቃጠሉ እሷ ሳምባ። አንቺ ምን አስፈራሽ? እነሱ ማጨሱ ሲጋራና ሽሻ እንዴ ለሊት ተኝቼ ተነስታ ነይ ስሪ ትለኛለች። እኔ በምተኛበት ሰዓት ተነስታ ነይ ሺሻ ስሪልኝ ትለኛለች። በየሰከንዱ ማለት ነው። በየሰከንዱ ነው ነይ ስሪ የምትለኝ። ከዛ ሲቀጥል የሆነ ነገር ምናምን ሲሆን ቤቴን እንደዛ አረግሽው፣ ቤቴን
ቤቴ ቤቴን እንደዚህ ሰራሹ ቤቴን እንዳረግሹ ምናምን አጠፋሹ አንቺ ከመጣሽ እንደዚህ እኮ ነው ቤቴ ዝም ብላ በቃ ከመሬት ተነስታ ማለት ነው። ታውቂያለሽ አረቦች ያው ባል ከሌላቸው ከባድ ናቸው። በጣም ባል ከሌላቸው ያነጫነጫቸዋል። አዎ በጣም ከባድ ናቸው። በቃ ምን እንደሚሰራቸው ራሱ አታውቂውም። የዚህ ሰዓት አርጅሻለሁኝ እንደዚህ ሰቅልሻለሁ ምናምን ስትለኝ ከዛ የሆነች ልጅ ነበረኝ የኔ የራሴ ሀገሬ ልጅ ነበረኝ። ስልክ ተነጋገርኩኝ። ከዛ እሷ አስጠፋችኝ። ጠፋሁኝ፣ እሷ አስጠፋኝ። ከዛ ጠፍቼ እኔ ጅሊት የባሌን ቁጥር መስጠት ለእሷ ላስጠፋች ልጅ ለምን ልትሆን ሰጠሻት? አዳምጪ። ያስጠፋሁት የሰጠችኝ የሰጠኋት ሴትዮ የደወለች እመጣለሁ ተመልሼ እመጣለሁ። እሺ አዳምጪ። ምናልባት ሴትዮ የመታ ተነሽራት ስሪ ካለችኝ ታሪኩ ከየት እንደቆመ ይቀጥላል። እሺ እስከዛ ግን ላውራ። ከዛ ላስጠፋች ልጅ የባሌን ስልክ ሰጠሽ? እሱ ጋር ነው ያቆምነው። በቃ የባሌን ስልክ ሰጠው። የባሌን ስልክ የሰጠሁት ማንኛውም ሴት የባሏን ስልክ ለሴት አትሰጥም። እኔ ግን በፍጹም አትሰጥም። እኔ ግን በሰዓቱ ባሌን እኔ አሁንም ድረስ ባሌን ስለምወደው ምክንያቱም ድብቅ ብቆሽ ምናምን አያውቅም። እኔ ግልጽ ነው የምነግረው፣ ህይወት ነው። ከዛ ለእሷ ያንን ቁጥር ስሰጣት እያለ በቃ ቀን የትም ይውላል። በነገራችን ላይ ባሌ ጫት ይቅማል። እሺ ጫት ቃሚ ነው። ያ ነው አብዛኛው እንትናችን ያ ነው ታሪኩ። ያው ወደፊት ታዳምጡታላችሁ። ከዛ የእሷን ቁጥር ቆይቶ በቃ ችግር የለውም የጠፋችው ከኔ ጋር ነው፣ እኔ ሴት ነኝ፣ ቤት ውስጥ ወንድ ምናምን የለም፣ ማንም ወንድ የሚመጣ የለም፣ ሲጀመር ስራ ነው። ስራ ከፈታይ ደግሞ ግዴታ ቤት ነው እንጂ የምትቀመጠው የትም ቦታ ስለማትሄድ ግዴታ ስራ ከፈታይ ትቀመጣል። ስራ ግን ካለ ኢጃዛ ምናምን ነገር ምናምን የለም አትወጣም ምናምን ብላ ስታስረዳው እሱ እንደዛ አይነቱን ነገር መቀበል አይፈልግም። እየኖርን እያለ ስልክም አላነሳለትም ስል በጣም በቃ ይነዛነዛል። አንቺ በቃ ከሌጋ እያወራሽ ከሌጋ በጎን መጥቶ እኔን እንዲህ አለኝ፣ አንቺ እኮ ምናምን የሆነ በቃ ወንድ ፍለጋ ነው የሄድሽው፣ ወንድ ፈልገሽ ነው አረብ ሀገር የሄድሽው፣ በቃ እንደዚህ እየሆንሽ ነው እንደዚህ ከዛ እያለ ከዛ እኔም እሷም ስልክ አላነሳ ስንል መጨረሻ ላይ በፌስቡክ አንደኛ እቺ ሚስቴን አስጠፍታ እያሸረሞጠች ነው። ከዛ ሲቀጥል ደግሞ እያስጠፋኝ ነው፣ እቺ ህገ ወጥ ነው የምታሰራው ብሎ ፎቶዋን የት ይለጥፍልሻል? ፌስቡክ ላይ ለጠፈ። ያ ሙታለችም ብሎ ለጠፈ። ከዛ ያንን ሲያረግ የእሷ ቤት ወንድሞች የእሷም ወንድሞች የእኔም ወንድሞች አሉ። በነገራችን ላይ አንድ ነው ሀገራችን የኔና የእሷ። እኔ ወንድሞችንም ታውቃቸዋለች፣ እሷም ደግሞ እኔ እና እሷ እንተዋወቃለን። ሌላ ሰው ቢሆን በዛን ሰዓት እኔን አውጥቶ ኢሻራ ነው የሚጥለኝና የዛን ሰዓት ዘልዝሎ ራሱ የፈለገውን ማድረግ ይችል ነበረ። ግን ስለምንተዋወቅ ወንድሞችንም ስለምታውቅ እኔንም የማን ልጅ እንደሆንኩ ስለምታውቅ ያው ብዙ የከፋ ነገር አላረገችብኝም እስከ መጨረሻው ድረስ። እንደዛ እናቷ ቤተሰቦቿም በአንድ ጎን ሞታለች፣ በአንድ ጎን ሚስቴን እንደዛ ያንን እሱን አሲዛ የተወስደዋለች አገራችን እስር ቤት ከሀገሩ አስለቅቃ አሲዛው በፖሊስ ኮንትራት አስከፍላ ኮንትራት የፖሊስ ብር ከፍላ ለፖሊስ ግቦ ከፍላ ከሀገራችን እሱ ያለበት ሀገር በነገራችን ላይ ኮምቦልቻ ነው። እኔ አሁን የምኖረው ኮምቦልቻ ነው። የኔ ሀገር ደግሞ በቃ ከዛ ምን ይለኛል እናቱ ቢሞት የኔ ልጅ አንድ ነገር ቢሆን ከአንቺ ራስ አልወድም እንደዚህ አንቺ ቦታውን ባትነግሪ ያኑሮ አንቺ ያለሽበትን አድራሻችንን አንቺ ባትነግሪ ፖሊስ መጥቶ አይወስደውም ነበር ስትል ይሄንን ከምትይ እኔ ሰው ሀገር ላይ ተቀምጬ እኔ ሰው ሀገር በረሃ ላይ ተቀምጬ አንቺ እንደዚህ ነው አንቺ እኔ ወንድ ከፈለኩኝ ኢትዮጵያ እኔ ከማንም እና ከምንም በላይ ቆንጆ ነኝ። እኔ
ከማንም በላይ እነሱ ራሳቸው ያውቃሉ። ወንድ አጥቻ አይደለም ፍቅር የማይገዛው ስለሌለው እኔም ፍቅር ገዝቶኝ ነው እሱ ጋር የምኖረው እንጂ ለእኔ የሚመጥነኝ አይደለም። እኔ በጣም ጎበዝ ሰራተኛ ነኝ፣ እሱ ደግሞ ጫት ቃሚ ነው። ገባሽ አይደል? ያንን ብዬ ለሴትዮዋ ስናገር ከዛ ዘለለች። ምን አለች? ያ ማለት ይሄም ማለት እኔ እሱ የሄደው እኔ ሀገር ነው። እኔ ሀገር ደግሞ ማለት እኔ ወንድሞቼ የኔ 6 ወንድሞች አሉኝ። እነዛ አይነ ወንድሞች አንድ ነገር ቢሆን የልጄ አባት ነው። ለኔ ይጥቀመኝም አይጥቀመኝም ወልጃለሁኝ። የልጄ አባት እስከሆነ ድረስ ምንም አይነት ክፉ ነገር አይነካውም። እንኳንም የቀመሰ ለምኞል እንደ ጓደኛም ኦኬ እንደ ጓደኛም ሀቡዬ ላቋርጥ ነው። ምንም ማድረግ አልችልም። ማዳም ፈረስት ማዳም ጠራትሽ አይደል? ትቀጥይልናለሽ። ለመዳምና ቤት ቢያት ሄደሽ ማሬ ስምሽ ማን ነው? እኔ እኮ ስምሽን እንዳልጠራ አልተጻፈም እዚህ ጋር። ፈርዶስ ፈርዶስ። እሺ ፈርዶስ። እሺ ስሜ ራህማ ነው በድብቅ። እሺ ራህማዬ በድብቅ ማለት ምን በድብቅ ነው? በገሀድ 3000 4000 ሰው አለ። እስኪ አዳምጪ። በድብቅ ያለሽ እንዴ? እኔ እኮ በድብቅ ለብቻችን በውስጥ እያወራን ከመሰለሽ ብዬ ነው የደነገጥኩት። እሺ ራህማዬ ሂጂ በቃ መዳምና ቤት ቢያትና ከዛ ትመጫለሽ። ሂጂ እንጂ መዳም ፈርስት ማሪ። እሺ ራህማ እስክትመጣ አረብኛ ስሟ ቀጥይ ውዴ። ላተሕዘን ዋላ አለ። እንዴት ከዚህ ምርት ገብተሽ ታውቂያለሽ ማሪ? ላተሕዘን ይሄ ስም ራሱ ላተሕዘን የሚል ይሄ ስም ራሱ ሌላ ሰው ተጠቅሞት ገብቶ ይሆናል። ኢትስ ኦኬ ችግር የለም። አስተማሪ ታሪክ አለኝ ብልሽ ገባሽ? እሺ እናቴ። እሺ ሀቡር ጊዜው ረጅም ነው። ወደ 97 አካባቢ ላይ ነው። እንዴ ምን ነው ከራህማ ሰምተሽ ነው? እንደ 97 ኧረ አይደለም 97 አካባቢ ነው ጊዜውና የሆነች የገጠር ከተማ ላይ እህቴ ሱቅ ከፍታ ትኖር ነበርና ከእህቴ ጋር ሁኔ ይማር ነበር ትምህርት። በዛ ሰዓት ቢያንስ የ13 የ14 ዓመት ልጅ ነው የምሆነው። ከዛ ተከራይታ ነው የምትሰራው እና ወዴና ሰኔ ምናምን አካባቢ ነው እና የአከራያችን ልጅ ትምህርቱ ውጤት ይመጣል ቀርቶ ከ10ኛ ክፍል ቤት ነው የሚውለው። ትምህርት ቤት አይሄድም። እና እኔ ልጅ ነኝ። በጣም ግባባዋለሁ። በጣም የልጅነት ድብድብ የለም። የሆነ የምትጫወቸው ከማንም ጋር ልፊያ ነው። ድብድብ ሳይሆን መላፋት። ልፊያ እላፋለሁ። በጣም ነው የምጫወተው። በጣም እላፋለሁ። እና እሱ ግን ያው ለነገር ስለደረሰ ለነገርየው ወደ ሌላ በኩል ነው እሱ ያሰበኝ። እኔ እንደዚህ አይደለም ያመስበው። በጣም ነው የምወደው። በቃ እንዲሁ እንድማርገ ወደዋለሁ። እኔ አላውቅም ይሄ ፍቅር ምናምን በሰዓቱ አላውቅም። ልጅ ነኝ። የ14 ዓመት ልጅ ሆነሽ አንቺ ለነገርየው አልደረሽም። እሱ ግን ለነገርየው ስለደረሰ ለሌላ ነገር ነበር የሚያስብሽ። የ10ኛ ክፍል ተማሪ እኮ ነው እሱ። እኔ ግን 5ኛ ነኝ። አንቺ ከማንም በላይ ጎበዝ ነሽ። አንቺ በጣም ታታሪ ሴት ነሽ። ለምንድን ነው እሱ ስራ ይሰራል፣ ይበላል፣ ይጠጣል፣ ያስረግዛል። በቃ ይሄን እሱ ስራ። በትክክል አንቺ ነሻ ባል። እሱማ እንዴት ባል ሊሆን ይችላል ካላስተዳደረ? እሺ አንተ እኮ እንደሰማሁሽ ነው ማለት። እሺ እና ከዛ እሺ ምንድን ነው በቃ በሱ አጎቶቹም ለእናቱ ምናምን እስከ መቼ ነው? እሺ እንደዚህ ኩነን እስከ መቼ ነው? አንድ ነበረች ከአንድ ወደ 2 ሆን። እሺ ታዲያ መቼ ነው ይሄ ሰው የሚነቃው? መቼ ነው ይሄንን ጫት መቃም የሚተወው? መቼ ነው? ህይወታችን እንደዚህ ኩኖ እስከ መቼ ድረስ ነው? እምለፋው እኔ ብቻዬን ነው። ምንድን ነው የእሱ መፍትሄ ምንድን ነው ትላላችሁ ምናምን ስላቸው እነሱም አንድ ሰሞን ምናምን በቃ ለምንድን ነው ተነስተ ስራ ማሰራው? ቢያንስ እሷ ብቻዋን ነው የምለፈው። ለምንድን ነው አንተ የሆነ ስራ ማትፈልገው ምናምን ሲባል በቃ እንደዚህ ብሎ እንደዚህ አድርጎ በዛ ወጥቶ በዚህ ወርዶ እንደዚህ ነበረ። ሲቪ አስገብቼ ነበረ እንጠራሃለን አሉኝ። የለም በቃ
አለቀ። የለም ከዛ ይረሳሳል፣ ይቆማል ያ ነገር ማለት ነው። ይቆማል። ከዛ መጨረሻ ላይ እኔም በጣም ሲደክመኝ በጣም ሲደክመኝ እተወዋለሁ። ምንም እንትን አልልም። አሁንም መልሼ እንደገና ያ ሁሉ ነገር ሀቡዬ አሁንም መልሼ ያንን ይዤ የገባሁትን ምንም አልቀረኝም። ምንም ሳይቀረኝ ሙልጭልጭ አድርጌ ሽጬ ብታምኘኝም ባታምኘኝም 40 ጣቃ ነው ይዤ የገባሁት ከኩዌት ብልሽ ታምንኛለሽ? 40 ጣቃ ነው። 40 ጣቃ ምንድን ነው ማሪ? 40 ጣቃ ማለት የልብስ ብትል በሰዓቱ ልሸጠው አይደለም፣ በሰዓቱ ልለብሰው ነበረ። ለዘመድ አዝማድ ልሰጠው ምናምን ነበር በሰዓቱ ማለት ነው። እዚህ ጋር ከዛ ያንን በቃ ብሬ የያዝኩት ብር ሲያልቅ ሂጄ በቃ እኔ ድልት ብሎ ልኖር ምናምን ከዛ የምፈልገውን ነገር ላረግ ለልጆቼ የሚፈልጉትን ላረግ ከዛ ያንን ደግሞ እንደፈለኩ ልለብስ ልዘንጥበት ነው ይዤ የገባሁት ማለት ነው። ግን ነገሩ የተገላቢጦሽ ምናምን ሆነና ያንን ነገር በቃ ሲቸግረኝ የሆነ ነገር ሲፈልግ የሆነ ነገር ሳጣ ምናምን እያወጣሁ ሸጠዋለሁ። ገባሽ? ፍቅሬና እንዴ ጫዋ ወርድልኝ አልደረስኩትም። አዎ 40 ጣቃ ግን ያንንም ሆኖ የላኩት በሱ ነው ሀቡዬ። ግማሹን የላኩት በሱ ነበረ ግን አላገኘሁትም። ስሄድ ግማሹን አላገኘሁትም። ወላሂ በካልቦ ነበር ይላክሽው። እዚህ ጋር ሴቶች አትሳቁ። ይኸው እዚህ አትሳቁ፣ የምር አትሳቁ። እኔ እውነት ነው የማወራው። እኔ ድንባያቸው ለራሳቸው ብልጥ ከሰው ይማራል፣ ሞኝ ራሱ ላይ ሲደርስ ይማራል። ታያት የምትስቅ ራሷ ላይ ሲደርስ ትማራለች። ታያት እኔ እየሰማሁሽ ነው። እኔና ሌሎቻችን መማር የምንፈልግ እየሰማሁሽ ነው። የሚስቁት ታያቸው እርግፋለች እና ምክንያቱም መውደቂያችሁን እወቁ። እኔ እንድትማሩበት ነው እንጂ እኔ ለሌላ አይደለም። የተማረ ይማር ያልተማረ የራሱ ጉዳይ። ታያቸው እነሱ እኔ እየሰማሁሽ ነው። እኔና መሰሎች እየሰማንሽ ነው። የሚስቁት የራሳቸው ጉዳይ። ስሚኝ መንገርሽ አንቺ ካርጎ ነበር የላክሽው በሱ መጀመሪያ? አዎ መጀመሪያ እኔ የምልከው በዘመዶቼ በወንድሞቼ ነበር። እነሱ ጋር ያለው እቃ አንድም ነገር ሳይጎል አገኘሁት። እሱ ጋር የላኩት እቃ ግን ጎሎ አገኘሁት ማለት ነው። ስለዚህ ቀድሞ እሱ ግማሹን ቀድሞ እሱ ሽጦ ቅሞበታል። ከዛ አንቺ ደግሞ ከገባሽ በኋላ ደግሞ ሲቸግረሽ ግማሹን ደግሞ ሰጥሽው። እኔ ለምሳሌ እኔ የምሸጠው ቤቴን ለማሟላት ነው። ገብቶሻል አይደለ? እሱ መግዛት ነው አንቺ የሚሸጠው። እሱ የሚሸጠው ደግሞ ለምን እንደሆነ አላሁ አለም አላውቅም። ተመቃሚያ ነው አልሽ እኮ ይቅማል አልሽ እኮ። አዎ ይቅማል በጣም። ስለዚህ ተመቃሚያ ይታወቀ ነው የሚቅምበት። ሌላ ለምን ይሸጧል? መጠጥ አይጠጣም፣ ጫት ብቻ ነው የሚቅመው። መጠጥ አይጠጣም፣ ጫት ብቻ ነው የሚቅመው። ጫት ነው የሚቅመው። ጫት ግን ሳይቅም አይውልም አያድርም። ጫት ካልቃመ ቤቱ ይገለባበጣል። በቃ ጫት የሚቅም ሰው እኮ ጸባይኛ ነው። ዝም ነው የሚለው ጫት የሚቅም ሰው ምርቅም ይልና ድምፅስ ይላል። ሀቡዬው አሁን ማለት ነው እንደዚህ ብታየው ውሸት አምነሽ ነው የምትይኝ አንቺ። ለምን በቃ መሬት ነው የሚመስለው ለሰው። መሬት ከተናገርሽው እሺ ነው የሚልሽ። ሰውየው እኮ መሬት ነው ሲጀመር፣ ግን ገንዘብ ብቻ ነው ችግሩ። ስራ ስለማይሰራ ገንዘብ የለውም እንጂ እኮ ጸባይ እኮ አለው። አይሰድብሽ፣ አይመታሽ አይደል? እንደዛ የለም አይመታኝ። እንዴ በተቃራኒው ብቻ አይሰራም ችግሩ፣ ስራ ብቻ ነው አይሰራም። በተቃራኒው ደግሞ እኔ በጣም ተናጋሪ ነኝ። ለምን አይማግጥ ምስኪን አይማግጥ ድንስስ ያለ ነው። ሰነፍ ነው፣ ስራ አይሰራም እንጂ አይማግጥ፣ አይሳደብ፣ አይማታ። እሺ አሁን ቆም ነው ማሬ። አሁን ይኸውልሽ ከዱባይ 2 ዓመት ከ8 ወር ሰርተሽ ገባሽ፣ አመድ አረጋችሁት አንቺና ባልሽ። ከዛ ከሳውዲ 3 ዓመት ሰርተሽ ገባሽ፣ አመድ አረጋችሁት። ከዛ ከኩዌት 4 ዓመት ሰርተሽ ገባሽ፣ አመድ አረጋችሁት 4 ዓመት ከ3 ወር። ከዛ ሁለተኛ ልጅ ወለድሽ። ከዛ አሁንም ኑሮ ድክም ሲልሽ ወዴት ደግሞ ሄድሽ? አሁን ደግሞ ወዴት ሄድኩኝ?
አሁን ያለሁበት ሀገር ነኝ። የት ነሽ? ኳታር። የሀገሬ ልጅ እኔ ያለሁበት ሀገር ነው ያለሽው? አዎ አንቺ ያለሽበት ሀገር ነው ያለሁት። ለምን ቤት መተሽ አንድ ቀን ቡና ጠጭም? እኔ ቤት አንቺ ቤት ወላሂ መሬ ነው። በውስጥ አዋሪ። እሺ ካታር ከመጣሽ መጨረሻ ላይ ካታር መምጫ ብር እስኪ ታመጣሽ ማሪ? እዚህ ጋር በጣም አብዛኛችሁ ሳቁ፣ ግን አያስቅም። ይሄ እኔ በጣም ኮሜንታተሮችን ታያቸው ስለሚልበትሽ አምላክ እነሱ ምን ያርጉሽ? እንደ የባልሽን ለእነሱ ላትወጪ ታያቸው። እነሱን እኛ እየሰማንሽ ነው። ኮሜንታተሮችን ታያቸው። ረህመት እኔ እዛ ሀገር ስመጣ 35,000 ብር ከሰው ተበድሬ፣ በነገራችን ላይ እኔ ካልፈራሁኝ ሰው 1 ሚሊዮን ብር አበድሩኝ ብላቸው ያበድሩኛል። እዚህ ድረስ ነው እኔን ሰው የሚያምነኝ ማለት ነው። ምናልባት እናንተ እዚህ ጋር እንደዚህ ሳወራ ምናምን ለምንድን ነው የምታወራው ምናምን የባሏ ምናምን ልትሉ ትችላላችሁ። ውሸት ነው ይሄ። አወራለሁ፣ ማውራት ስላለብኝ ነው የማወራው። ከዛ ሲቀጥል ደግሞ እኔ ሀቢባ እንዲመክረኝ ይፈልጋለሁ፣ ከዚህ ነገር እንዲወጣ ፈልጋለሁ። ምክንያቱም ከሱም እንድለይ ይፈልጋለሁ። ምክንያቱም የእኔ ባሌ ስራ አይሰራም፣ እኔ ብቻዬን ነው የምሰራው። በአንድ እጅ ብቻ አሁን 8ኛ ወሬ ነው። እሺ የ8 ወር ደሞዝሽ የት አለ? የ8 ወር ደሞዝ የለም ሀቡዬ፣ 40,000 ብር ብቻ ነው ያለኝ እዳ። እኔ የመጣሁት እዳ ከፍዬ እኔ የመጣሁት በሰው ብር ነው። ብዙ ፕሮሰስ ጨርሼ የመጣሁት በሰው ብር ነበረ። ያንን የሰው ብር ከፈልኩኝ። እሺ የቀረውን ደግሞ እየላክሽለት ነው አሁንም ለባልሽ? አዎ የቀረውን እየላኩለት ነው። ግን እየላኩለት እኔ የሆነ ነገር ለምሳሌ አንድ ሰሞን እንጣላና እኔ በጣም ስለምናደድ በጣም ተበሳጭ ስለሆንኩኝ እኔ እቦልከውና ከዛ ከፍተዋለሁ። ስከፍተው መልሶ እኔ የሚሰርበኝ ሰው አልወድም። በተፈጥሮ እኔ የሚሰርበኝ ከሚሰድቡኝ ቢመቱኝ ይሻለኛል። እሱ ደግሞ በጣም ቆንጆ ነው። በጣም ከማንም በላይ በጣም በቃ ምን ብዬ ልንገራችሁ፣ በጣም ቀናተኛ ነው። በቃ ቀናተኛ ነው። የሆነ ጊዜ እዚህ ጋር ሳቁ። የሆነ ጊዜ እየሰራሁ እያለ ኩሽና እየሰራሁኝ እያለ ከኋላዬ የሆነ መብራት የሆነ ውንብ ሲል ምናምን አየና ከዛ ምን አይነት ወንድ ነው ከኋላሽ እልፍ ያለው ምን አይነት ወንድ ነው ምናምን አለኝ ማለት ነው። እዚህ ጋር ሳቁ ተፈቅዶላችኋል አለቻችሁ እኮ። እዚህ ጋር መሳቅ ትችላላችሁ። ወንድ ሳያልፍ መግባት ስላለች ትችላላችሁ። አይነት ወንድ ማለት በዚህ ደረጃ ነው። ቅናት ደግሞ ኖርማል ቅናት ችግር የለውም። ግን ይሄ ቤት የሚያፈርስ ቅናት ምናምን ያ መጥፎ ቅናት ነው። ገባችሁ አይደለም? ምግብ ሰላጣውን ለመጠጅም ግን ልቤ ማለት ነው ቡናው እንዳይገነፍል ልቤ ኪችን ቡናው ጋር ነው ያለ። እሺ እንብላ ጋይስ። ለአፊያ የተባለ አሜን አሜን። በጣም አመሰግናለሁ። ከዛ እሺ አሁን ምንድን ነው እስካሁን ድረስ ልጆቹ እሱ ጋር ናቸው? ሰራተኛ አለሽ? አዎ ሰራተኛ ልብስ የሚያጥብና እንጀራ የሚጋግር አለኝ ሰራተኛ ማለት ነው። ተመላላሽ ማለት ነው። ተመላላሽ። አዎ ተመላላሽ። ልጆቹን የሚያበላ የሚያጠብ የሚያስጠና ትምህርት ቤት የሚወስድ ማን ነው? ያው አንዷ ናት የምትማረው፣ አንዷ ገና ትንሽዬ ናት። ገና የአመት የምትማረዋን ማን ትምህርት ቤት ይወስዳታል? ሴቶች ናቸው ብለሻል። ፀጉር ማን ይሰራቸዋል? ያጥባቸዋል? ያበላቸዋል? እናቱ ያው ትልቅ ሰው ናት። ግን ቢሆንም ይችኛይቱ ልጅ አንደኛይቱን ትምህርት ቤት የምትሄደው እዛው ቅርብ ነው። ትምህርት ቤቱ ሩቅ አይደለም፣ እዛው ቅርብ ነው። ቅርብ ስለሆነ ብዙ ሰው አያስፈልግም። ያው ጓደኞቿ ጋር ምናምን ነው የምትሄደው። የግል አይደለም። ጨርሳ ኬጂ ነበር የምትማረው። አሁን ገና
ሁለተኛ ክፍል ናት። 8 ዓመቷ ነው። እና ምን ልልሽ ፈልጌ ነው፣ ማንም የሚወስዳት ጥያቄ ትምህርት ቤት የሚወስዳት እና የሚመልሳት እራሷ ናት የምትሄደው። ጓደኞች 8 ዓመት ልጅ ብቻዋን ትምህርት ቤት ሄዳ ትመጣለች። ቅርብ ነው እኮ ቅርብ ነው፣ ሩቅ አይደለም። ማሻአላ እንጃን የምን ለቅም የፈለገ ቅርብ ነው። ራሱ ካለሽ ካለ ቡናውን ምን ዛል አይሉን ቀንሸዋለሁ፣ እሰማዋለሁ እና ማለት ነው። ተደወለባት ምን ይሻላታል? እድሜ ልኳን እንዲ አረብ ሀገር እየተንከራተ ስንት ዓመት ሰራች ጋይስ። መጀመሪያ ዱባይ 2 ዓመት ከ8 ወር ሰራች። ከዛም በኋላ ሳውዲ 3 ዓመት ከምናምን ሰራች። ከዛ በኋላ ኩዌት 4 ዓመት ከ3 ወር ሰራች። ከዛ አሁን ካታር የኩዌት 4 ዓመት ከ3 ወር፣ የሳውዲው 3 ዓመት ከ4 ወር፣ የዱባዩ 2 ዓመት ከ8 ወር። እስኪ ደምሩት ጋይስ። አሁን ደግሞ ካታር ናት። ትዳሯን እንዳለ በስደት ነው ያሳለፈችው። ምን ብላ ሄዳ በመሀል አንድ ልጅ ወልዳ መጣች። ከዛ እንደገና አብዬ መጣሁኝ። አሁንም ተጠርቼ ነው መጣሁ። ሚውት ላርግ፣ ሌላ ባለታሪክ ይቀጥል። እኔ እስከምመጣ እሺ። አዛን ነው ደግሞ የምትሄደው። ሌላ ባለታሪክ እንዲቀጥል አዛንም ነው የምትሄደው። ቤቱን ተቆጣጠረችው። ሜጃ የለውም አስተዳዳሪ አንቺ ስለሆንሽ ችሎ ይኖራል አለ። አይ እሱ እኮ ማለቴ ሀቡዬ እግር እጅ እኮ አለው፣ እግር እጅ አለው፣ መስራት ይችላል። ግን ያው ልቡ ፈሷል። በጫት ልቡ ስለፈሰሰ መስራት አይፈልግም። ግን ብር ይፈልጋል፣ ብር ይወዳል፣ በጣም ብር ይወዳል። ከኔ በላይ ነው ብር የሚወደው ማለት ነው። እኔ ቆጥሬ የማላውቀውን ብር ነው እሱ የሚቆጥረው ማለት ነው። ገባሽ አይደል? ይሄ ደግሞ አይሆንም። ምክንያቱም ሰው ብር መውደድ ካለበት ሰርቶ ነው እንጂ አንድ ሰው ብቻ እየለፋ ብቻ ያንን የእሱን ብር ሳይሰራ ከየት አምጥቶ የሚቆጥረው ብር ከየት አምጥቶ ይቆጥራል? ያው እዛ እያለሁ ለምሳሌ እኔ ነግሬሻለሁ። እኔ ሰው ይሄን ስጡኝ ምናምን ብዬ ካልኩኝ የሆነ በቃ ለምን እንደሆነ አላውቅም፣ እሺ ነው የሚሉ ሰዎቹ ማለት ነው። የሆነ በቃ የሰው መውደድ አለሽ። የሰው መውደድ ብቻም ሳይሆን እኔ በጣም የስራ ሰው ስለሆንኩ ስለሚያውቁኝ እኔ በቃ ሰርታ ታመጣለች ነው እንጂ የሚሉኝ የሆነ አረ እንዴ ከየት አጥተሽ ልትሰጭን ነው ደግሞ ስራ የለሽ እሱ ስራ የለው አንቺ ስራ የለሽ ምናምን አይሉኝም እኮ። ያምኑሻል፣ ስለሚያምኑሽ ያበድሩሻል። እየተበደርሽ አንቺ ትሰጪዋለሽ። አንቺ የምትሰጪው ነው የሚቆጥረው። የሆነ ነገር ስፈልግ እኔ ለምሳሌ የሆነ ለፕሮሰስ ምናምን ሲሆን ነው የምበደረው እኮ። ለቤቴ ችግር አልበደርም። ለቤቴ ችግር ያለኝን ነገር እያወጣሁ እየሸጥኩ ነው የምጠቀመው ማለት ነው። ሸጠሽ እቃው ብሩን አምጥተሽ ለሱ ነው የምትሰጪው። ታምጥ ነው የሚቆጥረው። ይቆጥራል። 5 10 ያንን መውሰዱ አይቀርም። በቃ ስጪ ሲለኝ እኔ አያስችለኝም፣ እሰጠዋለሁ በቃ። ተሰልሳልጠድ ሀና ከሰጣጅ ብሊስ ገጣ ክዳኑ ግድ ነው ፍቅር። ያለ ክዳን ያምጣቀው ቲንኩ ሳይገነፍል ደረስክበት ፍቅሬ። አገንፍዬ ነው ያወጣሁት እንዴ? ሀይል ሰጠከው ወይ? ፓፒ ምን ቀስ ብሎ ሲፈላ እኮ የሚጣፍጠው። ቴንኪ አባት። እሺ አመሰግናለሁ። እኔ ከኔ በላይ ብር ይወዳል። የሚቆጥረው ከኔ በላይ ነው ያልሽው። ከየት አምጥቶ ነው የሚቆጥረው? እኔ ጥያቄው አንድ ሰው ካልሰራ ብር ከየት አምጥቶ ይቆጥራል? ሀቡዬ ብር የሚቆጥረው ከኔ በላይ የሚቆጥረው እኔ እዚህ ስሆን ነው እንጂ እዛ ስሆንማ ሁሉም ነገር በእኔ በራሴ ስለሆነች ምናልባት ወይ 50 ወይ 100 ወይ 200 ነው ቢያገኝ ማለት ነው። ያንን እሷ ለጫት ትበቃዋለች። 150 200 ለጫት ይበቃዋል። በጣም በቀን ዴይሊ ነው የሚቅመው ጫት። ጫት ሳይቅም አያድርም አይውልም። ጫት በቃ ኬት ያመጣል። በቃ ቤት ካለው ይወስዳል። በቃ እኔ ከየትም ላንጣው ልብሴም ሽጫ ይሁን እቃዬም ሽጫ ይሁን እቤት ካለ አንቺ ብሎ በቃ በምን ብል አንቺ ነሽ የምትሰጪው፣ አንቺ ነሽ የምትሰጪው ራስሽ። እሺ ምን አረጋለሁ? እሺ ሀቡዬ ምን ላድርግ? ማለቴ በቃ ምን ማድረግ አማራጭ የለኝም። በቃ ጭቅጭቅ የሆነ አንቺ ብሎ ስለማይፈታኝ በቃ ግዴታ ሰጥቼ ከቤት ማውጣት ነው ያለብኝ። ገባሽ? ይኸውልሽ አንቺ እሱ
አይማታ አይሳደብ ምስኪን ነው። አንቺ ኃይለኛ ነሽ፣ ይፈራሻል። ስለዚህ አልሰጥም ብትይው ምንም አያመጣም። ታውቂያለሽ። ግን አንቺ በቃ የእናት አንጀት ነው ያለሽ ለሱ በጣም ስለምትወጂው አልጨክኝም። ጫት ሰዓቱ ሲደርስ አውጥተሽ ትሰጪዋለሽ። ሽቃሽ ቢሆን ማለት ቤት እቃሽን ያመጣሽን ወርቅሽንም ከአረብ ሀገር ያመጣሽን ብርድ ልብስን ልትንጨርቅም ቅድም እንዳልሽ እያወጣሽ እየሸሽ ትሰጪዋለሽ ለሱ መቃሚያ ስለማጨክኝበት እንጂ ጫት እንዲያቆም ከፈለግሽ ብር መከልከል እኮ ነው። አቡዬ ልንገርሽ፣ በጣም ረጅም ብዙ ጊዜ ያጣንበት ሰዓት አለን። በዛም ሰዓት አይረዳም እሱ በቃ እውር ነው። ከሰዓት በኋላ ከሆነ ምንም ብትይው አይሰማም። ከእራሱ ሌላውን ታዩ ከልጁ እጅ ላይ ብር ካለ ያንን ልጁ እጅ ላይ ያለውን የዳቦ መግዣዋን ቀምቶ እሱ መቃም ነው የሚመርጠው። በዚህ ደረጃ ነው። የምር ነው የምልሽ። በጣም ነው የሚገርመው። እና እኔ አሁን በጣም ብዙ ልጆች አምጪው አረብ ሀገር አምጪው በቃ ጫቱን ይተዋል ምናምን አረብ ሀገር አምጪው እና በቃ ከላይሽ ላይ ይውረድልሽ ቢያንስ የሚፈልገውን ነገር እንኳን ራሱ ያረጋል ምናምን ሲሉኝ እኔ እዛ ሀገር ማመጣበት እሱን አረብ ሀገር የምወስድበት ብር ካለኝ እኔ ራሴ ሀገር ሄጄ የሆነ ነገር ቁጭ ብዬ እየሰራሁኝ እኖራለሁ እንጂ እኔ እሱን ማመጣው ለምን ብዬ ከዛ ሲቀጥልም ደግሞ አቅም የለኝም እሱን ማመጣበት። እኔ ልጅ እያሳደግኩ ነው። እዛም ሀገር ልጅ እያሳደግኩ ነበረ፣ እዚህም ልጅ እያሳደግኩኝ ነው። እንደዛ አይነት ብር የሚጠራቀም ብር የለኝም። ገባሽ? እንደዛ አንቺ እኮ 2 ልጅ ነው የወለድሽው፣ ግን የምታሳድጊው 3 ልጅ ነው። ምን 3 ልጅ ነው? 4 5 ልጅ ነው የማሳድገው። እንዴት? በቃ ሌላ እንደገና ደግሞ እዛው ደግሞ ሌላ አለ የእሱ የሆነ ፋሚሊ ደግሞ አለ። አሁን እዚህ ጋር ታዩ ያንን በጣም ከባድ ነው እንዴ! የራስሽን ዳንሶሽ እንደገና የእሱንም በዘመድ ልጅ ታሳድጊያለሽ? የዘመድ ልጅ አላሳድግም። እነሱ ራሱ የእሱ ራሱ ፋሚሊዎቹ ራሱ ከኔ ይፈልጋሉ። እና በቃ በጥቅሉ ምን ብዬ ከነ ቤተሰቡ ነው ያገባሽው? ከነ ቤተሰቡ ነው የምታስደድሪ? አይ ልሳቀው እንጂ ልሳቅ ወለም ልበል። ልጅ እነሱ ጋር ነው ልጆቼ ያሉት እነሱ ጋር ስለሆኑ እኔ ደግሞ ብር ምልከው ያው ለልጆቼ ብዬ ስለምልክ በዛው አጋጣሚ እነሱም ይጠቀማሉ። ገባሽ? ግዴታ እንግዲህ የምትልኪው ነገር ለልጆች ብቻ ላይ ተሻትልኪ ስትልኪ ከልጆችሽ እኩል ይበላሉ፣ ይጠጣሉ፣ ይለብሳሉ። በቃ ስለዚህ የሻሉ ሸቀሉ ማለት ነው እነሱ። እና እኔ እዚህ ጋር የሚያግዘኝ ሰው እፈልጋለሁኝ። በምክርም ይሁን በምንም ይሁን እኔ 4 ጊዜ ነው አረብ ሀገር የወጣሁት። 4 ጊዜ ነው እዚህ ጋር ማለት ነው። 3000 ምናምን ሰው አላችሁ። 4 ጊዜ ነው አረብ ሀገር የወጣሁት። እንግዲህ 4 ጊዜ አረብ ሀገር መውጣት ማለት በጣም ከባድ ነው ካሰባችሁት ማለት ነው። በዚህ ላይ ደግሞ እኔ በእርግጥ ቤተሰቦቼ ናቸው ማለት ቤተሰቦቼ ታይ ብለውኝ እኔ በገዛጄ ነው 11 ዓመት አረብ ሀገር 11 ዓመት በቃ 4 ጊዜ እንግዲህ በጣም ከባድ ነው ካሰባችሁት። ያንንም ሆኖ ግን እኔ በቃ በጣም ደክሞኛል አሁን ላይ። በዚህ ላይ ደግሞ እኔ አያመሰግኑኝም። በቃ አያመሰግኑኝም። እኔ አሁን እዚህ ሊፍት ብል ምን አገባቸው እነሱ በቃ። ምክንያቱም አሁን እሱ ያበሳጨኛል የሆነ ነገር እንደዚህ አርግ ምናምን ብዬ እኔ ብር ከላኩ ማለት ነው ያንን አርግ ያልኩትን አያረግም፣ ለራሱ ነው የሚያጠፋው ማለት ነው። የሚገርማችሁ ነገር ለራሱ ነው በቃ እንደዚህ ወይ ይሄን ለቤተሰቦቼ ስጥ ወይ ይሄን እንዲህ አርግ ካልኩት ያንን አያረግም። እሱ የኔን ገንዘብ ማንም ሰው እንዲነካ አይፈልግም። እራሱ ብቻ እንዲያጠፋ ነው የሚፈልገው በቃ። ስለዚህ አሁን አንቺ ማለት ነው እኔ ልመክርሽ፣
ልጆች ለምን እናስጋባል? እናቴ ታማሚ ናት። እናቴ አሁን ላይ እናቴ ታማሚ ናት፣ በሽተኛ ናት። እንደገና ደግሞ አባት ላይ ያው አይደረግም። እሱ ሌላ ሴት ናት፣ ሚስቱ ሌላ ሴት ጋር ነው የሚኖረው። እናቴ ደግሞ ትልቅ ሰው ናት፣ ታማ ጉሮሮዋ ታማ በሽተኛ ናት። በቃ አሁን ውሃ ስጠጣ ምናምን ራሱ እንደዚህ ባፍንጫዋ ይመጣል ውሃው ማለት ነው። እናቴ የኔ እናት እና እኔ አሁን በጣም እኔ ራሴ ደክሞኛል፣ በጣም ደክሞኛል። እኔ አሁን የሆነ ምክንያት ባገኝ እኔ በነገው ዕለት አገሬ ብገባ እኔ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም እኔ ዝም ብዬ የሆነ ከንቱ ልፋት አለ አይደል? ብትገቢም እኮ ህይወትሽ ያው ነው ማሪ፣ ብትገቢም ዋጋ የለውም እኮ ብትገቢም ህይወትሽ ያው ነው። ህይወት ያው ብገባ ገብሽ ታጥቦ ጭቃ ነው ህይወትሽ። ለምን በይ አንደኛ ከዱባይ ገብተሽ የ2 ዓመት ከ8 ወር ደግሞ ከማይሰራ ባል ጋር አባከንሽ። ከዛ ከሳውዲ ገብተሽ ሳውዲ ከ3 ዓመት ከ4 ወር በኋላ ገብተሽ የ3 ዓመት ከ4 ወር አባከንሽ። ከዛ ኩዌት ሄደሽ 4 ዓመት ከ3 ወር ቆይተሽ የ4 ዓመት ከ3 ወር ውድም ማረግሽ። ባልሽ ስለማይሰራ ለውጥ አይመጣም በህይወትሽ። በአንድ እጅ አይጨበጨብም ግዴታ ሁለቱም ካላጨበጨቡ በስተቀር አንዴ ልመርቅ ጣኑ ሳያልቅና እንቀጥላለን። ሰላም ለዓለም ሚዩት አዲስ ይመጣል። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ገላግለን። ልጆች የወለድን ፈጣሪ ልጆቻችንን ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ ከልጆቻችን ጋር የልጆቻችንን ቁም ነገር ያሳየን። ረጅም እድሜ ይስጠን ለሁላችንም። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ጤነኛ ደስተኛ ሆኖ ረጅም እድሜ ይኑር። ማንም አይክፋው፣ ማንም አይዘን። ሁሉም ሰው ደስ ይበለው፣ ሁሉም ይሳካለት፣ ሁሉም ይሙላለት። የሁሉም ሰው ህይወት ይስተካከል። አሜን። ረሕመትዬ ፈጣሪ ህይወትሽን ያስተካክልልሽ ናት። አሜን። ህይወትሽ ይስተካከል። ግን ያንቺ ፈጣሪ ጓሮ ቁጭ ብላቸው እጃችንና እግራችን አቀጥፋችሁ ህይወታችንን ያስተካክላሉ አላለም። እናንተ ጥረት አድርጉ ይጨመርበታል ነው ያለው። ሰው አንቺ ጥረት ማድረግ አለብሽ። ምንድን ነው 21 ዓመት ሙሉ ባልሽ ስራ ሳይሰራ የኖረ ሰው ከዚህ ጋር ይሰራል ብዬ ፈቃደ ነው። ከባድ የሰው ልጅ ሳይሰራ መብላት ካልከበደ በጣም ይከብዳል። ጥሩ ሰው ነው፣ አይሰድብሽም፣ አይመታሽም፣ አይማግጥብሽም። ግን ስራ ካልሰራ ዝም ብሎ ህይወቱ መቃም ብቻ ከሆነ እንዴት ነው የማይሰማው? እንዴት አይከብደውም? አንቺ ሴቷ 11 ዓመት አረብ ሀገር እየሰራሽ እየላክሽለት እሱ ቁጭ ብሎ ሲቅም እንዴት አይከብደውም? እንዴት ህሊና አይሰማውም? ህሊና የለው አንቺ ማለት ነው። ሌላውን ተይውና ሀቡዬ አያዝንልኝም እንኳ አንቺ ሌላውን ተይውና አያዝንልኝም፣ በፍጹም አያዝንልኝ። አንቺ ለራስሽ ካላዘንሽ እንዴት እሱ ለአንቺ ይዘንልሽ? አንቺ እኮ አላዘንሽም ለራስሽ መጀመሪያ እና ቤተሰብ መክሮኝ ቤተሰብ መክሮኝ ታይ ጉልበትሽን አትጨርሺ፣ ታይ ይሄ ሰው አይሆንሽም። አንዷን ልጅ ወልጄ ወንድሜ አንድ ትንሽ ወንድሜ ያለ መልሰሽ ደገምሽ፣ ሁለተኛ ነው ያለኝ ማለት ነው። በአንዱ አይበቃሽም ነበረ። አንቺ ብቻ ቅንጣትሽን እየለፋሽ ብቻሽን እያገኘሽ መልሰሽ እየወረድሽ እየሞላሽ መልሰሽ እያጎደልሽ እሱ ልክ እንደ ግመል ሽንት ወደኋላ እየሳበሽ መቼ ነው የምትለወጭው? መቼ ነው የምትለወጭው? ጉልበትሽ ሲደክም መስራት ሲያቅትሽ ለምን ነው ማነቂው? ወደ እንደዚህ አይነት መካሪ ወንድም እያለሽ ያልተለወጥሽ እኛ ባዳዎቹ መክረንሽ ልትለወጭ ነው። እውነቱን ልንገርሽ ጥፋቱ የባልሽ አይደለም። ራህመት የኔ ውድ እህት አርጊልኝ። ማንም ሰው እኔ ካልፈቀድኩለት አናቴ ላይ መውጣት አይችልም። ማንም ሰው እኔ ዝቅ ካላልኩ እዚህ ላይ ማንም መውጣት አይችልም። አንቺ ነሽ ባልሽን ሰነፍ ያደረግሽው። ካልሰራ ካብረን አንኖርም ወይ ደግሞ አንልክም። አዛት ልኪስ እስቲያቁም ይመላክ አሁን አያምጣውና አንቺ ዛሬ ብትሞቺ እናታችሁ ሞታችኋል። ከአረብ ሀገር ብር ትልክ የነበረችው እናታችሁ ስለሞተች በቃ እኔ ማሳደግ አልችልም ብሎ አውጥቶ ይጥላቸዋል። ልጆቹ አይጥላቸውም፣ ግን ህይወታቸው የጎዳና ህይወት ነው። በቃ እኔ ማለት ነው ያልሽ የዛኔ ቁርጡን አውቆ ወጥቶ መስራት ይችላል። የዛኔ ኃላፊነት ይሰማል። የዛኔ ቁርጡን አውቆ ሌለማ የሚልክ ሰው ቁርጡን አውቆ ወጥቶ መስራት ይጀምራል።
ገባሽ? አንቺ ጥርስሽን ነክሰሽ ጨክነሽ መላክ ካላቆምሽ በስተቀር ይህ ሰውዬ መቼ መርዶ አይሰራም። እንዴት ሙሉ ጤነኛ ሰው ሙሉ እጅ እግር ያለው ሰው ተኝቶ ከሰዓት ተነስቶ ጫቱን ይቅማል? በጣም ሙያ ያለው እኮ የሚገርምሽ ነገር ሙያም ባይኖረው በጉልበቱ ስራ አይደለም ሙያ እያለው ትቀልጃለሽ እንዴ? ሰው እኮ ይኸውልሽ በስተርጅና ነው በወጣትነቱ ለፍቶ እርጅና ላይ ነው እንደሱ ጠዋት ተኝቶ ከሰዓት ተነስቶ የሚቀማ ወጣትነቱን ለፍቶ የጨረሰ ሰው ነው። ገና በወጣትነቱ አንቺ እየለፋሽ እሱ ቁጭ ብሎ ጥሩ አይደለም። ምን ታደርጊያለሽ መሰለሽ? እንዳትጣሉ ዝም ብለሽ እንዲያፍሻቶች አልቅም አይደለም የሚባለው። አውቀሽ በመዳም ታስታበዛ ብሬ ደሞዝ ተቆረጠ፣ ትልቅ ቲቪ ሰበር፣ ውድ ነገር ሰበር፣ አበላሽ፣ ተቆረጠ ገንዘብ ስለሌላ ቆይ ብናኝ ነው እያት 3 ወር 4 ወር እስቲ ይሞክር ገባሽ? መላክ አቁም እስኪ 4 ወር 5 ወር ደሞዝን ተከለከልኩ ምናምን እያልሽ እሰይ ቀላል የምሽመጠጡት እኮ በጣም ስለዚህ ይኸውልሽ የተለያየ ነገር እያልሽ አሞኝ ተኝቻለሁ፣ አሞኝ መዳም ብዙ ምክንያት አለ። አሞኝ መዳም በደሞዝ ያሳከመ ከተኝታ ይደውላል እሷ ጋር በቪዲዮ ማን ጋር? አረቢቱ ጋር ሴትዮ ጋር ከዛ ጧት ባልሽ እሱ ወላሂ እኔ ነኝ ውሸታም ባልሽ ነበደ ባልሽ መዳም ጋር ቪዲዮ ኮል ይደውላል። አቡዬ ወላሂ ለአዚም ውሸቴን መዳም ዝም አለች። ከዛ ጧት ተነስታ ለምንድን ነው ለሊት ተኝቼ በቪዲዮ የሚደውልብኝ? ለምንድን ነው? የዛን ሰዓት እኔ ሴም ካርድ የለኝም ገባሽ? ሴም ካርድ የለኝም። ከዛ እኔ በጣም ተናድጄ ምናምን አንቺ በመዳም ስልክ ደውለሽለት ነው? ሴም ካርድ ስለሌለሽ በመዳም ስልክ ደውለሽለት ስለነበር የአንቺ ስልክ መስሎት ነው መዳም ጋር ቪዲዮ ኮል የደውለው በሌሊት? እሷ ጋራ ከዛ እኔ በሷ ኢሞ እጠቀም ነበር በልጆቹ ቁጥር ማለት ነው። ከዛ አሁን ስራ ጧት ሱቢ ስትሄድ ምንም አላለችኝ። ከዛ ስትመጣ ለምንድን ነው ሌሊት 9 ሰዓት 7 ሰዓት ተኝቼ በቪዲዮ ኮል የሚደውለው? ለምንድን ነው ስከፍተው ሳነሳው ጨለማ ነው። ለምንድን ነው የሚደውለው? በነገራችን ላይ ማለት ነው በነገራችን ላይ እኔ እና እሱ በማጣቱ በድህነቱ በምናምኑም አይደለም በጣም የምንጣላው ማለት ነው። በጣም ትልቅ ችግር አለበት ማለት ትልቅ ችግር አለበት ማለት ለሰው የማይነገር ሰው መስማት የሌለበት በጣም አጸያፊ ነውር ምናምን ሰው የማይሰማው ችግር አለበት። ገባሽ? እኔ አሁን ለምሳሌ ዝነኝ ምን እናደርጋለን? እኔ ዝኩኝ እሱ እዛ ለሊት ሲደውል እሱ እዛ ሆኖ እኔ ዝኩኝ ምን የምንፈጽመው ነገር አለ? አጠገቡ በሆን ሚስቱ ነኝ፣ ችግር የለውም። ይሄ ሚስቱ ነው። ቪዲዮ ኮል ቢደውልም ሚስትሽ ነው፣ ሚስቱ ነሽ፣ መብቱ ነው። ምንም አስጸያፊ አስተዋሪ ሁሉም ባልና ሚስቶች ቪዲዮ ኮል ይደዋወላሉ። ኖርማል ነው። ቪዲዮ ኮል ኖርማል ቪዲዮ ኮል እና ሌላ ቪዲዮ ኮል እኮ ሌላ ነው።
ምንም ሌላ ቪዲዮ ኮል የለውም። ቪዲዮ ኮል አንድና አንድ ነው። ቪዲዮ ኮል ነው ስሙ። በቃ ሌላ የምታወሩት ነገር የባልና ሚስት ወሬ ነው። ኖርማል ነው። ምንም ችግር የለውም። ያ እኮ የፍቅር ወሬ ነው። ያንንማ እንደዛማ ቢያደርግ እኔ ራሴ እፈልጋለሁ። ከማንም ጋር ወሬ ራሱ ማንንም ዞር ብዬ ራሱ አላይም ከሱ ውጭ ማለት ነው። ግን የሆነ በቃ አሁንም ሲደውልብሽ ከዛ እዛች ሴትዮ ጋር ሲደውል እሷ ጋር የሚደውለው በምን እሷ ጋር የሚደውለው ያ ቁጥር የኔ መስሎት ነው። ገባሽ? የእሷ መስሎት አይደለም የኔ መስሎት እኮ። ለመዳም ባሌ የኔ መስሎት ነው ብለሽ ነገርሻት። ፈልጓት እንዳይመስላት ባልሽ አስረዳኋት። በፍጹም በሌላ መንገድ እንዳትተረጉሚው የኔ መስሎት ነው። በቃ እኔ አልተገዛልኝም ሴም ካርድ ብዬ ስነግረው ውሸትሽን ነው ተገዝቶልሻል፣ ባይገዛልሽማ እንዴት ነው የምትጠቀሚው? ኢሞ ወለ ዋትሳፕ ምናምን እንዴት ነው ብሎ ስለሚል በሌላ መንገድ እንዳትተረጉሚው ይቅርታ ምናምን አልኳት። እሷም ማለት ነው ያው ሴት ስለሆነች አረብን ብትሆን ይረዳሉ፣ ያው ይረዱሻል። ገባሽ? የአረብ ባሎችም ስለሚቀኑ ያው ቢፈትንሽ ወይ ሊያረጋግጥ እንደሆነ ስለምታስብ ትረዳሻለች። ሴትዮዋ አሁንም በስንተኛው ቀን ደወለባት። መልሶ ሲደውልባት ስራ ልትሰሪ ካልሆነ የላከሽ እንልክለታለን እናሳፍርሻለን አለችኝ። ለሊት እየደወለ አላስተኛኝ ካለ ተንፋቶበት ነው አንቺና ይሷስ እና አንድ ሰሪ ካላከሽ ይህናል ካማረው እንልክለታ እናሳፍርሻለን አለች። አዎ እንደዛ አለችኝ። ምክንያቱም የመጣሽው ልትሰሪ ነው። ገና ሲቀጥል ደግሞ ገና 2 ወር አልሞላሽም። ለምንድን ነው እኔ ላይ የሚደውለው? አያውቅም እንዴ ምናምን? እኔ እኮ መዳም ነኝ እንጂ እኔ አንቺን አይደለሁም። ለምን ነው የሚደውለው ምናምን ስትለኝ መዳም ችግር ስላለበት ነው። ሀደ መጅኑን አልኳት። በቃ ሀደ መጅኑን ነው። አንቺ ባልሽን ለመዳም አትሚተይ እንጂ እንዴ። እና ምን ልበልሽ? አንቺ ስታስቢው እኔ ምን አስባለሁ? አንስታ ብትወረውረኝስ ኢትዮጵያ? እንደዛ ሁኜ መጥቼ አፈር ልሼ እዝች ሀገር ተረግጬ መልሳ ኢትዮጵያ ብትወረውረኝ እዳይን እንኳ ሳልከፍል ቤቴን አይደል ሽጬ የምከፍለው ያኔ ሰውዳ። በጣም ከባድ ነው። በጣም ግን አንቺ ህይወትሽን መለወጥ ትፈልጊያለሽ? እኔ ሀቡዬ እዚህ ጋር ማለት ነው እዚህ ጋር በጣም ብዙ ጥሩ ሰው ብዙ ደጋግ ሰው ይኖራል። ህይወቴም አይደለም በጣም መቀየር እፈልጋለሁ። ከዛ ቀጥል እኔ እሱ ለልጆቹ ይኖርላቸው ክፉን አልመኝም። እኔ ግን ገና ብዙ ነገር የሚጠብቀኝ ሰው ነኝ። በጣም ብዙ ለፍቼ በቃ ድልቅቅ ብዬ የምኖር ሴት ነበርኩኝ። ግን ያው ካልሆነ ሰው ጋር የሚኖር ሰው ህይወቱ ካልሆነ ሰው ጋር የተቆራኘ ሰው ዘላለም እንዳለቀሰ ነው የሚኖረው። ወይ ለራሱም ሳይሆን ወይ ደግሞ በቃ የሰውን ኑሮ እየኖረ እኔ አሁን ለምሳሌ ለእኔ አይደለም የምኖረው፣ እኔ የምኖረው ለሌላ ሰው ነው። እኔ የኗሪዎች አኗኗሪ ነኝ እንጂ እኔ ኗሪ አይደለሁም። ገባሽ? አዎ። እና እኔ ቢያንስ እነዛ ልጆቼ እኔ ቤተሰቦቼ አይፈልጉትም ልጁን ማለት ነው። የማይፈልጉት በሰውነቱ አይደለም። ሰው በሰውነቱ አይጠላም ወይም በምናምኑ። ሰው የሚጠላው በስራው ነው አይደል? በሚሰራው ስራ ነው ማንኛውም ሰው የሚጠላው እንጂ ሰው በሰውነቱ አይደለም የሚጠላው። እሱ ስራ ስለማይሰራ እኔ ብቻ ቅንጣቴን ስለሆነ የምለፋው እነሱ አይፈልጉም። ገባሽ? በቃ አንቺ መቼ ነው የምትባንኙ? በቃ ታይ እዚህ ጋር ቁሚ ምናምን። 4ኛ ስሰደድ አሁን እኔ አባቴ እናቴ ምናምን አያውቁም። እዛ ሀገር ረግጬ ሂጃለሁ እኮ እናቴ ሂጃለሁ እኮ አባቴ ብዬ ነው። ከዛ በቃ እናቴ እንኳን አይደለችም አባቴ ልክ እንደ ሴት ልጅ ነው ያለቀሰው በስልክ ማለት ነው። በጣም ይሰማሽ ነው። እና እኔ አሁን ያለሁበት አሁን የምሰራው ስራ በጣም የሚገርማችሁ ነገር በቃ በጣም ደክሞኛል። የሆነ ምን ብዬ ልንገራችሁ? አንደኛ ለውጥ የለኝም። ዝም ብዬ እየሰራው በወር መላክ ምናምን ነው እንጂ ምንም ለውጥ የሚባል ነገር የለኝም። እና እኔ የምፈልገው ምንድን ነው? በቃ ሄጄ ልጆቼን ማሳደግ ብቻ። ኦኬ ገና አሁን ከመጣሽ ገና 8 ወርሽ ነው ማለት 2 ዓመትሽን ስትጨርሺ ሄደሽ ልጆችሽን ማሳደግ ነው አላማሽ?
በቃ ያ ማን ነው አላማዬ ያ ነው። እና እኔ በምክርም ይሁን በምንም ይሁን በቃ እኔ ይሄን ጭንቅላቴን የሚቀይርልኝ ሰው ነው የምፈልገው። ገባሻ ሀቡዬ? እና አዎ በምክር ይቀየራል እኮ የማይቀየር የለም። ምናልባት የሚቀየር ቢሆን ኖሮማ ወንድምሽ እኮ መከረሽ አይደል? ወንድምሽ እንዴት ስራ ከሌለው ሰውዬ ሄደሽ ጭራሽ ሁለተኛ ትወልጃለሽ አንቺ? እሱ እንደ ግመል ሽንት አለሽ እኮ ወንድምሽ ምክር ስትመክሪኝ እኮ እሱ እንደ ግመል ሽንት ወደኋላ እየጎተተሽ የአንቺ ህይወት እንዴት ነው የሚቀየረው ብሎ የእናትሽ ልጅ ስጋሽ ወንድምሽ መክሮሽ ያልሰማሽ እኛ ባዳዎቱ መክረንሽ ትሰሚያለሽ? እኔ እኮ ከቅድም ጀምሮ እየነገርኩሽ ነው። ምን እያልኩሽ ነው? አንቺ ብር መላክ አቁሚ። አሁን 8 ወርሽ ነው አይደል? ካታር ላይ አመት ከ4 ወር ይቀርሻል። የአመት ከ4 ወር የ16 ወር ደሞዝ እንዳትልኪ። ህይወትሽን መለወጥ ከፈለግሽ የ16 ወር ደሞዝሽ አለሽ ያዢ። ሁልጊዜ ወይ ታምሜ ተኝቻለሁ ስራ አቁሜያለሁ በይው፣ ወይ ማዳም ደሞዝ እየሰጠችኝ አይደለም በይው። የፈለግሽውን በይው፣ የፈለግሽው ምክንያት ስጭው። ከሰጠውሽ ምክንያቶች ውስጥ ቅድም ዝርዝር ያለው ብዙ ምክንያት ቀሱ ልጆቹን ያሳድግ። እስካሁን እንዲህ አንቺ 11 ዓመት አረብ ሀገር አንቺ አይደክምሽም እንዴ ጉልበትሽ? አቡዬ ደክሞኛል እያልኩሽ ነው እኮ አሁን እኮ ያለሁት። ደከመሽ ነው ልሽምልሽን ስሚ። ደሞዝ ከለከለች መዳም በይው። የተለያየ ምክንያት አለ፣ ብዙ ምክንያት አለ። አንድ ምክንያት ስጪና ገንዘብሽን ያዥ። የሚገባው ሰው አይደለም ገና እራሱ ብር የሚጠይቀኝ። የሚገርምሽ ነገር ለወር በቃ ስልክ ዘግተሽ በወር አንዴ እየከፈትሽ መዳም ስልክ ከልክላይ ነው በወር አንዴ ነው መደወል የምችለው። ካላገኘሽ ቤት በኩል ይጨቀጭሻል። አይገባውም ካልሽ ልጆቹን ራሱ ያሳድጋል። እሱ ጋር አይደለ ያሳድግ። ቤቱ ከሷ ነው አለቀ። ቤት የሚያክል ነገር ሰራችለት። ሰርቶ ከፈለገ የቀን ስራም ሰርቶ ዘበኝነትም ሰርቶ ልጆቹን ያሳድግ። የሷ ብቻ ናቸው እንደ ልጆቹ አለቀ። የምትሰሚ ከሆነ ለመጨረሻ ጊዜ የምነግርሽ እኔም ምክሬንም ከዚህ በላይ አላባክንም ኢነርጂ። አንደኛ ስልክሽን ዘግተሽ በወር አንዴ ብቻ ደውለሽ እንዴት ናችሁ በይ። አንቺ መላክ ካቆምሽ ሳይወድ በግዱ ይሰራል። ገባሽ? አለቀ። አረፍነት ቀላሉ ነገር እኔን አንቺ ቆፍጠን ካላሽ ማንም ያንቺን ህይወት አንቺን እሺ ህይወትሽ ባለቤት አይሰማም ላይቭ ላይ አይሰማም። ይሄማ ከሰማማ ጥሩ ነበር። አይሰማም። እንዲሰማ ትፈልጊ ነበር? እየሰማ እንዳይሆን የሚል ኮሜንት አይቼ ነው እኮ። ታዲያ እንዲሰማ ትፈልጊ ነበር? ቢሰማማ ጥሩ ነው። አይሰማም ያልሽው እንዲሰማ ለምን ፈለግሽ? ትወጂዋለሽ እንዴ? ለማስያዝ ትፈልጊያለሽ? እሱ ምን አይነት አይ ትወጂዋለሽ። እሱማ ኦፍኮርስ ባትወጂ ሁሉ መስዋዕትነት አትከፍይለት። ባትወጂ 21 ዓመት ሙሉ አብረሽ አትቆይም። ባትወጂ አሰብሽው እኮ 21 ዓመት እንግዲህ አንድ ልጅ ተወልዶ በጣም ትልቅ ልጅ የሚሆንበት ሰዓት ነው ይሄ ሰዓት ማለት ነው። ይሄን ሰዓት ሁሉ እንግዲህ እድሜን ሁሉ ነገሬን መስዋዕት አድርጌያለሁ ለሱ ማለት ነው። ግን አሁንም ድረስ ቢያንስ ምንም የሆነ የሚቀየርም ሰው አይደለም ሲጀመር። እኔማ በቃ እኔ ራሴ እኔ እንጃ በጣም ከባድ ነው። ነገርንሽ ራህመትዬ አንድና አንድ ስልክሽን ዘግተሽ ጥፊበት። በወር አንዴ ደውለሽ እነዚህ መዳብ ስልክ ወስዳ በወር አንዴ ነው እንድደውል እየሰጠችኝ ያለች በይው። እሺ ገንዘብ አትላኪ አለቀ። እሺ ይህ ያንቺ ውሳኔ ነው። አንቺ ጥርስሽን ነክሰሽ ጨክነሽ ካላክሽ አለቀ። ለውጥ ህይወትሽ ይለወጣል። እሺ አመሰግናለሁኝ ሀቡዬ፣ የልቤን ስለተነፈስኩኝ በጣም ነው የማመሰግነው። በጣም ነው የምወድሽ። አላህዋ በሰላም ይገላግልሽ። አሚን ማለት አሚን። እሺ ፎሎ አድርጊኝ፣ በውስጥ አወራሻለሁ።
ፎሎ አደረኩሽ። ቁጥርሽን ብቻ ነው የምታስቀምጪልኝ በውስጥ ዋትሳፕ እናወራለን። እሺ እዚህ ካታር አይደለሽ? እሺ ምንድን ነው የሰጠውሽ ምክር? በቃ የሰጠሽ ምክር ብርሽን አትላኪ፣ ከዚህ በኋላ ብርሽን አትላኪ፣ ብርሽን ያዢ፣ ብር አትላኪለት፣ ሰርቶ ልጆቹን ያሳድጋል። እሺ አንበሳ በቃ እንዳትልኪ፣ ጥርስሽን ነክሰሽ ከሱ ጋር ማውራት አቁሚ። በወር አንዴ ብቻ ደውለሽ ሰላም ነው እንዴት ናችሁ ማዳም እኮ ስልክ አበዛሽ ስራ ቀነሽ ብላ ስልክ ይወስደዋለች እና በወር አንዴ ነው በወር አንዴ ብቻ ነው የምትደውይ ብላኛለች። ደሞዝሽን ላኪ ሲልሽ መዳም አልሰጠችኝም ወይ መዳም ችግር ገጥሞት ዛሬ ነገ እያለች ነው ሁሌ ዛሬ ነገ ዛሬ ነገ ዛሬ ነገ እያልሽ አመት ከ8 ወርሽ ነው አሁን አመት ከ4 ወር ወይም 16 ወር እሽት ታርገሽ ሙሉ 16 ወር ደሞዝሽን ይዘሽ ሀገርሽ ዘንድ ገባሽ ቢዝነስ ከፍችበታል፣ ህይወትሽን ትለውጭበታል። እሺ እሺ ሀቢ እሺ ኦኬ ይላልሽ አቡ ፈልጋለና ውደኛ ያለ ነው እጃችን ላይ ምንድን ነው የሚለው? የገንዘብ እርዳታ ከሆነ አልችልም ሌላ ቦታ